እሺ ምን አባቴ ላድርግ? አዴ ትገኝበታለች ያልኩት ቦታ አንድ ቦታ አልቀረኝም። የለችም። የት ብዬ ልፈልጋት? ቅምጥል አልነገረችም? ኧረ ምንም አልነገረችኝም። ቆይ አዲስ ነገር አለ? ምንም አዲስ ነገር የለም። ግን የቅምጥልን አባድግ ምንም አልወደድኩትም። የሆነ ነገር እንዳለ ይሰማኛል። ማነው እሱ? ባቡሬ ይባላል። እና ቅምጥል ታውቀዋለች? አዎ ዳይመንድ፣ እሱ የሆነ የሚያውቀው ነገር አለ እዚህ ነገር ውስጥ። እሷም አለችበት? አይ እሷ ሳትሆን ጓደኛን እስካሁን አግኝቼው አላውቅም። ግን ስሜን ጠርቶ ችግር አለው ያለ። ቆይ እሱ ማን አባቱ? ወዴት ነው? ማን ነው? ቆይ ልጁ አይደል? እኔ እንጃ፣ እኔም አልገባኝም። ቆይ ለሊ እሱ ጋር ያለች ይመስልሻል? አዎ፣ ግን እኮ ከዛሬ በፊት ሄጄው አላውቅም። እንደዛ ከሆነም ጥሩ ነው፣ ለሊ ለማግኘት ይቀለናል። እባክህን ህይወቴን አታበላሽ፣ እባክህን ፍታኝና በቃ ከዚህ ቦታ ልሄድ። መሄዳችን ለሊ፣ ከእኔና ከአንቺ መምረጥ አለብኝ። አክስትሽ ብዙ ሰዎች አሏት። የእሷ ነገር ከተበላሸ እኔ ልታስወግደኝ ትችላለች። እና እኔ ዋጋውን ልክፈላት ነው? አላውቅም፣ ግን ተስፋ ቁረጭ። ከዚህ ቦታ አትወጪ። እሺ። ጨከንክብኝ ባቡሬ። እስካሁን አላመንሽም ነበር? አዎ አላምንም። አንተ እንዳየው ከሆነ ችግር በደንብ አድርጎ ገብቷል። አዎ፣ ግን ለሊ ግን ምን አላ በድጋሚያውን ሳልታሰር የነበረኝን ህይወት መኖር አልፈልግም። እኔ አግዛለሁ ባቡሬ። አንተ ከዚህ እንደወጣ ከረዳኝ እኔ በሁሉም ነገር አግዛለሁ። እባክህ ባቡሬ፣ ብቻ አንተ ከዚህ አስወጣኝ። ይህ ሁሉ ጊዜ ካለእናትና ካለአባቴ ሊኖርኩት። እባክህ ባቡሬ ፍታኝና ልሂድ በቃ። ይህ ሁሉ ሰው ለአንቺ ተጨንቆ ሰው የለኝም ትይኛለሽ እንዴ? ከዚህ በላይ ሰው ምን ያደርግልሻል? አሬ በጣም ተጨንቃ የምታደርገው ነገር ግራ ገብቷት ነው የሚሆነው። ይኸውልህ ባቡሬ፣ ተገበጧ ቀት መሆኑ ነው። ምን አባሽ እያደረግሽ ነው ያለችው? ለእንዴት ነው ያለችው? ቅምጥል፣ እኔ ምንም አውቀው ነገር የለም። ተረጋጊ። ትሰሚኛለሽ? አሁኑኑ ባቡሬ ጋር ውሰጂ፣ አለበለዚያ ግን እዚሁ እገልሻለሁ። እሺ? ቆይ ባቡሬ ማን ነው? ሰራተኛ አደይ ድራማ እንግዲህ ተለቀቀ። ሰራተኛ አደይ ድራማ እንግዲህ በጣም ብዙ ነገር የሚያስተምረን ድራማ ነው። ሊሊ ታግዳለች። እንግዲህ ባቡሬ የሚባል ልጅ ነው አገዳት ማለት ነው። በምን ኬዝ እንደታገደች ቤዛ ታውቃለች። እንግዲህ ቅምጥል አውቃበት የት እንዳለች ካልነገርሽኝ አንቄ እገልሻለሁ እያለቻት ነው ማለት ነው። እንግዲህ ሰራተኛ አደይ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን በጣም አስተማሪ የሆነ ድራማ ነው ማለት ነው። ሊሊ እንግዲህ ባቡሬን በጣም እየለመነች ነው። እኔ በልጅነቴ በጣም ብዙ ችግር አሳልፌ ነው ያደግኩት። እናትና አባት የለኝም። አክስቴ የቤተሰቦችን ንብረት ለመውሰድ ነው እኔን እንደዚህ የምታደርገኝ። እባክህ ከዚህ አስወጣኝ። አንተ እዚህ አስሬ ካስቀረኝ ህይወቴ ይበላሻል። እባክህ የምትፈልገው ነገር ካለ እኔ እረዳለሁ። ባቡሬ እባክህ እያለች ትለምናለች ማለት ነው። እንግዲህ እሱ ደግሞ አክስትሽ ብዙ ሰው አላት፣ እኔ አንቺን ከለቀኩ እኔ ልታስወግደኝ ትችላለች እያላት ነው ማለት ነው። ስለዚህ እኔ መስዋዕት መክፈል አለብኝ፣ እባክህ አስወጣኝ፣ እኔ በፈለግከው ሁሉ ከጎን ሆኜ እረዳሃለሁ እያለች እየለመነች ነው ማለት ነው። እንግዲህ ባቡሬ ምንም ልራራላት አልቻለም። እኔ ምንም ሰው የሚባል የለኝም እያለ ነበረ። ይሄ ሁሉ ሰው እየተጨነቀልኝ ሰው የለኝም ትያለሽ እንዴ እያለ መልስ ሰጣት ማለት ነው። ሊሊ እንግዲህ ታስራ ባለችበት ቦታ በጣም አዝናለች እያለቀሰች። ባቡሬ እንግዲህ ተስፋሽን ቁረጪ እኔ አልለቅሽም እያላት ነው ማለት ነው። በጣም ነው የምታሳዝነኝ ሊሊ፣ ምክንያቱም በልጅነቷም ተጨቆና ያደገች ልጅ ናትና በጣም የምታሳዝን ልጅ ናት ሊሊ ማለት ነው። እንግዲህ አንዳንድ ጊዜ በህይወታችን ውስጥ እጅግ በጣም ብዙ ነገር ያጋጥመናል ማለት ነው። ያን ነገር እንግዲህ በትዕግስት ሆነን እንዴት ማሳለፍ እንዳለብን ነው የሚያስተምረን ድራማ ማለት ነው። ሁሉም ቤተሰብ እንግዲህ ተጨንቋል። አደይ የምትገባውን ቦታ አጥታለች። ቤዛም እንደዛ በጣም ተጨንቋል። እንግዲህ ሊሊ የት እንደገባች አያውቁትም። ዳይመንድም ኪንጎም በጣም ሁሉ ቤተሰቡ በጣም ተጨንቋል። ሊሊ የት ገባች ብሎ አደይም የምትሆነው ነገር አታለች ማለት ነው። ምክንያቱም አሁን አደይ በመጨረሻ
የሆነ የቅምጥል ጓደኛ አለው ባቡሬ ይባላል። ምንም አላማረኝም ሊሊ እሱ ጋ ነው መሆን ያለበት እያለች ለዳይመንድ ነገረችው ማለት ነው። እንግዲህ ቅምጥል ቤዛን አነቀቻት ማለት ነው። ሊሊ የት እንዳለች አንቺ ታውቂያለሽ? ካልነገርሽኝ የባቡሌን ቤት አንቺ ነሽ የምታውቂ፣ ወስደሽ ካላሳየሽኝ እገልሻለሁ እያለች ይዛታለች ማለት ነው። እንግዲህ ሊሊ በጣም የምታሳዝን ልጅ ናት። በጣም ነው አንጀት የምትበላ ማለት ነው። ምክንያቱም ቤተሰቦቿ በህይወቷ የለምና በህይወቷ ብዙ ነገር ያሳለፈች ልጅ ናት ማለት ነው። በጣም የምታሳዝን ልጅ ናት ሊሊ ማለት። በጣም ነው እያዘኑት ሁላቸውም ተሰብስቦ ቤዛ፣ አዴ፣ ሮማን አንድ ላይ ተሰብስቦ በጣም አዝኗል ማለት ነው። የሚያደርጉትን ነገር አጡ። ዴቭም በጣም እየፈለጋት ነው። ሊሊን ከየትም ሊያመጡ ከየትም ሊያገኟት አልቻሉም። እንግዲህ ሊሊን ያሳገደቻት አክስቷ ናት ማለት ነው። በጣም ነው የምታሳዝነው ሊሊ የኔ ቆንጆ ማለት ነው። የፍቅር ሰው ናት ሊሊ። ሁሉንም ሰው በፍቅር የምትወድ በጣም ምርጥ ልጅ ናት። ቤዛ እንግዲህ ከባቡሬ ጋር ትተዋወቃለች ማለት ነው። እሷም ያው አጭበርባሪ ሌባ ስለሆነች ይተዋወቃሉ ማለት ነው። በጣም አንዳንድ ጊዜ እንግዲህ ቤዛ በባቡሬ በኩል ሆና ሊሊን ለመጉዳት ትሞክራለች ማለት ነው። ባቡሬ እንግዲህ ሊሊ እሱ ጋር እንዳለች ቤዛን ብታቅ ግን አላሳያትም ማለት ነው። በጣም የሚገርም ድራማ፣ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። ቤዛ እንግዲህ ለሰዎች ደንታ የሌላት ለራሷ ጥቅም ብቻ የምትጥር ልጅ ናት ማለት ነው። በጣም ጥቅመኛ ሰው ናት ቤዛ ማለት ነው። ሊሊ በጣም ነው ያሳዘነችኝ። እንግዲህ ይሄን ሁሉ አንዳንድ ጊዜ ሰዎች በራሳችን ንብረት ላይ መጥቶ በራሳችን ገንዘብ ላይ መጥቶ ጠላት ይሆኑብናል ማለት ነው፣ ሰዎች ማለት ነው። በጣም አስቸጋሪ ነው። እንግዲህ በህይወታችን ውስጥ ብዙ ነገር ይፈጠራል። ያን ነገሮችን እንዴት መቋቋም እንዴት ማሳለፍ እንዳለብን የሚያስተምረን ድራማ ነው። ድራማችሁ በጣም ነው ደስ የሚለው። ሁላችሁም በጣም አስተማሪ የሆነ ድራማ ነው ማለት ነው። ሁሉም ቤተሰብ ተጨንቋል ሊሊ በመጥፋቱ። ምክንያቱም ሊሊ ሁሉም መልካም የምታስብ ፍቅር የሆነች ልጅ ናት ማለት ነው። ቤተሰቡ በሙሉ ተጨንቋል። ሊሊ በጣም ነው የምታዝነው። እንግዲህ እዚህ ታስራ ነው ያለችው ማለት ነው። እያለቀሰች በጣም ነው የምታሳዝነው ሊልዬ ማለት ነው። ሊልዬ እንግዲህ ከዚህ ከታገድሽበት ቤት ትወጫለሽ ማለት ነው። ፈጣሪ ደግሞ አለ። ክፉ ሰዎች ሲነሱብን ፈጣሪ ደግሞ ከጎናችን ሆኖ ይረዳናል ማለት ነው። ባቡሬም እንግዲህ ለገንዘብ ብሎ ነው እንደዚህ እያደረገ ያለው ማለት ነው። ፍቅር እንግዲህ ሊሊ ስለጠፋች በጣም ደስ ብሏታል፣ አትወዳትም ማለት ነው። እንግዲህ አንዳንድ ጊዜ የኛ ላይ ጉዳት ሲደርስብን፣ የኛ ላይ የሆነ ችግር ቢደርስብን ከጎናችን ጓደኛችን ነው ብለን የምናስበው ሰዎች በደስታ ይሞላሉ ማለት ነው። ምክንያቱም አንዳንድ ክፉ ሰዎች ለሰው መልካም የሚያስቡት መጥፎ ሰዎች አሉ ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ በህይወታችን ውስጥ ብዙ ነገር ያስተምረናል፣ ብዙ ነገር የሚያጋጥመን ነው።